በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የማህበረ ተዋሕዶ ዘኦርቶዶክስ መምህራን ወንጌል፣ ክቡራን አባቶቻችን፣ የማህበሩ አባላት ሁላችሁም በሙሉ እንዲሁም የመንፈስ ቅዱስ ልጆቻችን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን ከረማችሁ? አሜን። ልዑለ ባሕርይ እግዚአብሔር አባታችን ለዚች ሰዓትና ለዚች ዕለት ያደረሰን የቅዱሳን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን። ዓይናቸውንም አቅንተው አዩ። የቅዱስ ማቴዎስ ወንጌል ምዕራፍ 17 ቁጥር 8 ላይ ያለ ኃይለ ቃል ነው። እንኳንም ለመድኃኒታችን ለኢየሱስ ክርስቶስ ለጌታችን አምላካችን ለኢየሱስ ክርስቶስ ታላቅ በዓል ከተሳቱ ቅዱሳን አንዱ የሆነው በዓል ለደብረ ታቦር ወይም ደግሞ ብርሃነ መለኮቱን ለገለጸበት በዓል አደረሳችሁ። ሁላችንም እንኳን አብሮ አደረሰን እላለሁኝ። እንግዲህ የተወሰነ ነገር ለማለት ፈልጌ ነው። ብዙ ጊዜም ከዚህ ስለራቅነ እዚህ በሀገራዊም በምንም በአንዳንድ ስራዎች ምክንያት ባያድንም በተደጋጋሚ እንደምገልጸው ዛሬ ደግሞ የተወሰነ ነገር ያው እንግዲህ ደብረ ታቦር ነው ዛሬ። እንግዲህ ለዚህ ታላቅ በዓል እንኳን ሁላችሁንም አደረሳችሁ አደረሰን። በብዙ መምህራን ተመስጥሮ ይነገራል። ደግሞ ትንሽ ልበላችሁ። እንግዲህ ደብረ ታቦር እንግዲህ ተራራ ነው። በታችኛው የገሊላ አውራጃ በእስራኤል ሸለቆ ምስራቃዊ በኩል ከገሊላ ባህር በ18 ኪሎ ሜትር ርቀት የሚገኝ ከፍተኛ ተራራ ነው። ይህ ደብረ ታቦር የሚባለው ተራራ በዘመነ ኢያሱ ወይም ደግሞ በዘመነ መሳፍንት በመሳፍንቱ ዘመን ማለታችን ነው። ታቦር የሶስቱ የእስራኤል ነገዶች ወይም ደግሞ ደብረ ታቦር የሶስቱ የእስራኤል ነገዶች ማለትም የዛብሎን የይሳኮርና የንፍታሌም ክልል አዋሳኝ ድንበር እንደነበር በመጽሐፈ ኢያሱ ምዕራፍ 19 ቁጥር 10 እስከ 32 ተገልጿል። የእግዚአብሔር ነቢይ የሆነችው ዲቦራም የጸለየችበትና ከንፍታሌም ነገድ ወገን የእስራኤል መሪ ለነበረው ለባርቅ እግዚአብሔር እንዲህ ይላል፣ ከሁለቱ የእስራኤል ነገድ ከንፍታሌምና ከዛቢሎን ልጆች 10,000 ሰዎችን አሰልፍና ወደ ታቦር ተራራ ውጣ ተብሎ የተነገረበት ታላቅና የተቀደሰ ተራራ ነው። እንዲሁም የአሦር ንጉሥ የኢያቢስ የሰራዊት አለቃ የሆነው ሲሳራ የሚባል የሰራዊት መሪ የነበረ ማለት ነው ወደ ቂሶን ወንዝ እንዲመጣ እወቅ። በዚህም ያንተና የሲሳራ ሰራዊት በታቦር ዙሪያ በሚገኘው በቂሳ ወንዝ ትዋጋላችሁ፣ ድልም ታደርገዋለህ ተብሎ በመጽሐፈ መሳፍንት ምዕራፍ 4 ቁጥር 6 እስከ 7 ላይ የተገለጸው በዚሁ ነው። እንግዲህ በዘመነ ብሉይ ያሉትን ነው እየተመለከትን ያለ ነው። የድል ተራራም ነበር ማለት ነው። እግዚአብሔር አምላክ ለቤተ ክርስቲያናችን እንዲሁም ለኛም ጥባቱን ስለ ሃይማኖት መመስከሩን እጃችን ዘርግተን የወደቁትን ማንሳቱን ተክናችሁበታል ልጆቻችንና የድል ዘመን ያደርግልን። ሰማያዊ ድልን ያቀዳጅና የታቦር የሚባለው ተራራ የድል ተራራ ሆኖ ይደረግ ነበር። እንግዲህ የእግዚአብሔር ሰዎች ሂደው ጸሎት አድርገው በዚያ ዘምተው ድል እንደሚያደርጉ በነቢያት ዘንድ ይነገራቸው እንደነበረ የተገለጸበት ሁኔታ ነው። እንዲሁም በደብረ ታቦር ተራራ እስራኤላውያን ለነጻነታቸው ከሮማውያን ጋር በተለያየ ጊዜ ተዋግተዋል። ብዙ መስዋዕትነትንም ከፍለዋል። ይሁን እንጂ በእግዚአብሔር ቸርነትና በእነሱም የሃይማኖት ጽናት በሮማውያን ላይ በተደጋጋሚ ጊዜ ድል ከመሆን
አልፈው ድል አድርገውበት ያውቃሉ ማለት ነው። እንግዲህ የድል ቦታም ተደርጎ ይወሰዳል ማለት ነው። እንደው አንዳንድ ጊዜ ድል ብቻ ሳይሆን ድልም ተደርገው ያውቃሉ። በእርግጥ ግን ደግሞ እንደው አሁን የድል ዘመን እንዲሆንልን እግዚአብሔር አምላክ ድሉን ያቀዳጀን። ድል የተደረጉበት እስራኤላውያን በዚሁ ተራራ ድል ተደርገዋል። ብዙ ጊዜም ልክ ቅድም እንዳልነው ድል ታደርጋለህ ተብለው እንደተነገሩ ብቻ አይደለም የቀሩት፣ ድልም ተደርገዋል። ድል የተደረጉበት ምክንያት ደግሞ እስራኤላውያን ጦርነቱን ያካሄዱበት የነበረው በእግዚአብሔር ፈቃድ እንደቀደሙት በነቢየ እግዚአብሔር እየተመሩ ሳይሆን በምድራውያን የይሁዳ ንጉሥ በነበረው በአርስቶቢላስ ሁለተኛ ልጅ በአሌክሳንደር ማክቤስ መሪነት ከቀኝ ገዢዎቻቸው ከሮማውያን ነፃ ለመውጣት ያካሄዱት ጦርነት ስለነበረ በዚያ ደግሞ እስራኤላውያን እነዚህ አሁን ድል የተሰኙት ሰዎች የተደረጉት ሰዎች ከእግዚአብሔር ይልቅ ምድራውያንን ተመርኩዘው ስለነበረ ከእግዚአብሔር ይልቅ በምድራውያን ጥበባቸው በምድራዊ ጡንቻቸው ተመክተው ተሰልፈው ስለነበረ ድል ተደርገውበትም ያውቃሉ። ይህን ተራራ በውጊያው ድል ሳይቀናቸው በሮማውያን ድል ሆነው የተመለሱበትም ምክንያት ሁኔታ አለ። በብሉይ ኪዳን እንግዲህ የምናያቸው እነዚህን ነው። ድል እንዳደረጉ ሁሉ በእግዚአብሔር ትእዛዝ ሲራመድ ሰው ለድል ያቅማማም ድል ያደርጋል። በእርግጠኝነት ያው ድምጽ የቅዳሴ ድምጽም እየገባ ነው። መቼም አይጣሉም፣ ሁለቱም ቃል ናቸው። አጣጥማችሁ ትሰሙታላችሁ ብዬ አስባለሁ። ድል የተደረጉት ደግሞ ያው በምድራዊ ሁኔታዎች ሲመኩ ነው። ልክ በዘመኑ እንዳሉት ነገስታት በምድራውያን ጦራቸው፣ በምድራውያን ጋሻ ጃግሬያቸው፣ በምድራውያን ሁኔታዎቻቸው እንደሚመኩት እንደሚመጻደቁት እነሱም እንደዛ አድርገው በሮማውያን ድል ተነስተዋል ማለት ነው። እንግዲህ እግዚአብሔር ሲፈቅድ ቅድም መጽሐፈ መሳፍንት ምዕራፍ 4 ቁጥር 6 እስከ 7 እንዳየነው ድል ያደረጉበት ነው። እግዚአብሔር ሲፈቅድ፣ እግዚአብሔር ሲመርጥ። ስለዚህ እግዚአብሔርን ከፊታችን ቅደም ነው ማለት ያለብን ሁላችን። ለምናስባቸው ነገሮች ሁሉ እግዚአብሔር ከፊታችን ቀድሞ ሁሉንም ያከናውንልን። እንግዲህ በብሉይ ኪዳን እነዚህ ናቸው የተካሄዱት። በሐዲስ ኪዳን ደግሞ በዘመነ ሐዲስ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በሚያስተምርበት ጊዜ ለሐዋርያት አንድ ጥያቄ ጠይቋቸው ነበር። ሁላችንም እንደምናውቀው በዚህ በቅዱስ ማቴዎስ በጻፈው በቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 14 ላይ ያለው ቃል ነው። እንግዲህ እንደተገለጸው ማለት ነው። በላይ በገለጽነው ምዕራፍና ቁጥር እንደተገለጸው ወደ ፊልጶስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን የሰውን ልጅ ሰው ማን ይሉታል? ሕዝቡ የሰውን ልጅ ማን ይለዋል ወይም ደግሞ ማን ይሉታል ብሎ ራሱን የሰው ልጅ ብሎ የገለጸው ራሱን ነው ብሎ ጠየቃቸው። እነርሱም ያው ስለ ሰው መመስከር ቀላል አይደለ፣ በሰው መፍረድ ቀላል አይደለ፣ ራስ ላይ ሲመጣ ነው እንጂ ችግሩ። አንዱ መጥምቁ ዮሐንስ ነው የሚሉ አሉ አለ። ሌሎችም ኤልያስ ነው ይሉሃል፣ ከሌሎችም ኤርሚያስ ነው የሚሉም አሉ፣ ከነቢያት አንዱ ነው የሚልም አሉ ብለው መለሱለት። እርሱም የመለሰላቸው አስደናቂ ሁኔታ በእውነት ሌላ ሰው ያለውን መናገር የሰው ስራን እንደመዘርዘር ቅድም እንደገለጽ ነው የሚቀል ነገር የለምና ጌታም ሰዎች ስለሚሉት ነገር በጠየቃቸው ጊዜ ደቀ መዛሙርቱ መልሱን ለመስጠት ብዙም አልከበደባቸውም። እንደው ሁላችንም መጀመሪያ እኔ ማን ነኝ ብንል ጥሩ ነው። ገሌ እንዲህ ነው፣ ዓለምን የፈታት ነገሌ እንዲህ ያደርጋሉ፣ ነገሌ እንዲህ ናቸው፣ ነገሌ ሀብት እያላቸው አያደርጉም፣ እኛስ ተጠቅመናል ወይ? ነገሌ ማስተማር እየቻሉ አያስተምሩም፣ እገሊታ መሮጥ እየቻለች አልሮጠችም፣ ወዘተርፈ እንዲህ አይነት ምሳሌዎችን ስንጠቀም በጣም ያሳዝናል። እኛስ በአቅማችን ሄደናል ወይ? ባለን ነገር የወደቁትን አንስተናል ወይ? አንድነታችን አጽንተናል ወይ?
እንደው ታማኝነታችንስ ምን ያህል ነው የሚለውን ራስን መፈተሽ ያስፈልጋል። የወንጌል የሚያስተምረን እሱን ነውና አልከበደባቸውም ለሰው። እሱ ግን ምንድነው ያላቸው በሚያስደንቅ ሁኔታ ለሐዋርያት ከባዱና የማንነት መፈተኛ ጥያቄ ነው ያቀረበላቸው። የማንነታቸው ጥያቄ እርሱም ምንድነው? እናንተስ ማን ትሉኛላችሁ? ምዕራፍ 16 ማቴዎስ ምዕራፍ 16 ቁጥር 15 ላይ ያለው እናንተስ ማን ትሉኛላችሁ አላቸው። እነሱም ይህ መሰረታዊ የእምነት ጥያቄ ዶግማ ስለነበር ወይም ደግሞ ይህ መሰረታዊ ጥያቄ የዶግማ መልስ አምላክነቱን የማወቅና ያለማወቅ ጉዳይ ስለነበረ መሰረታዊ ጥያቄ ነው የጠየቃቸው። የሚገኘው ደግሞ ይሄ የዚህ መልስ የሚገኘው በመንፈስ ቅዱስ ከተቃኘ ሰው ነው። ሃይማኖቱ ንጹህ ከሆነለት፣ ልቡ ንጹህ ከሆነለት፣ በሃይማኖቱ ተላልፎ ለመሰጠት ዝግጁ ከሆነ ሰው ነው ይሄ መልስ የሚገኘው እንጂ እንደው ዝም ብሎ ስጋዊና ደማዊ የሆነ ሰው ሊያገኘው አይችልም። ይሄን ቃል በሚገርም ሁኔታ ልጆች እና የሰው ልጅ በመንፈስ ቅዱስ ካልተቃኘ በስተቀር ይህን ጥያቄ መመለስ አይችልም። ስለ እውነት መረዳትም ሆነ መመስከር ብሎም ከእውነት ጎን ለመቆም እግዚአብሔር መንፈስ ቅዱስ በእኛ ላይ ሊያድር ይገባዋል። እንዲያድር ደግሞ እኛ ራሳችን ንጹህ አድርገን ከመለያየት በቋንቋ፣ በነገድ፣ በዘር፣ በጎሳ፣ በመልክ፣ በሀብት፣ በሹመት ከመለያየት ርቀን ሲሆን ነው መንፈስ ቅዱስ ከኛ ላይ የሚያድረው። እነዚህ ሁሉ ኢምንት ናቸውና ሁሉም የጊዜው መርዘምና መቅረብ ወይም ጊዜ ይሆናል እንጂ የጊዜው ጉዳይ ይሆናል እንጂ ሁሉም ዕቃቸውን ሸክፈው ይጠፋሉ፣ ያልፋሉ። ምንም ጥርጥር የለውም ማለት ነው። እዚህ መንፈስ ቅዱስ ካላደረ ደግሞ ይህን ከላይ የተጠየቀውን ጥያቄ የመንፈስ ቅዱስ ማደሪያዎች ካልሆን ከላይ የተጠየቀውን ጥያቄ መመለስ አንችልም። እንግዲህ ይሁን ሐዋርያው ቅዱስ ጴጥሮስ የመንፈስ ቅዱስ አድሮበት ስለነበረ ሽማግሌ ነው። ብዙ ውድቀት አገኝቶታል። እንደምታውቁት እምቅድመ ይንቁ ዶሮ 60 ጊዜ ትክህደኒ ተብሎ ዶሮ ሳይጮህ 3 ጊዜ ትክደኛለህ ተብሎ ብዙ መከራን ያየ ሐዋርያ ነው። በጣም በብዙ ሁኔታዎች ፈጣን ነው። ሀብተ ንብረቱን አጥቶ ክርስቶስን የተከተለ ነው ከወንድሙ ከእንድርያስ ጋር። እሱ ታዲያ በመንፈስ ቅዱስ ተቃኝቶ መንፈስ ቅዱስ አድሮበታልና ኃጢአተኛ ሳይሆን ቀርቶ አይደለም ቅዱስ ጴጥሮስ መንፈስ ቅዱስ ያደረበት፣ ኃጢአቱን አምኖ በመጸጸቱ በማልቀሱ ነው። የጴጥሮስ ንስሐ ስጠኝ ብለን እንድናለቅስ እግዚአብሔር ይፍቀድልን። ንስሐውንም የጴጥሮስ ንስሐ ያደርግልን። ስለዚህ እንደዛ ስለነበረ ከልቡ አልቅሶ ስለነበረ መንፈስ ቅዱስ ደግሞ ከልባቸው የሚያለቅሱትን በንስሐ የሚመለሱትን ይጎበኛቸዋል፣ ይጠብቃቸዋልና ከዚያ የተነሳ እሱ ምንድነው ያለው? በመንፈስ ቅዱስ ተቃኝቶ የሕያው እግዚአብሔር ልጅ ክርስቶስ ነህ ለስም አጠራሩ ክብር ይግባውና እንዲህ ብሎ ነው መልስ የሰጠው። ስለዚህ ጌታችን ኢየሱስ ክርስቶስን መልሶ ምስክርነቱን የጥያቄውን መልስ በመቶ ሁኔታ 100% እንደውም ኤፕላስ አድርጎለታል ማለት ነው። የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነህ ብሎ ሲለው ጌታችን ደግሞ መልሶ በጣም ቢሚገርም የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ ነው ያለው። ብጽዕና ዝም ብሎ ሜዳ ላይ አይገኝም። ብጽዕና በቴሌቪዥን ስክሪን ደጋግሞ በመቅረብ አይገኝም። ብጽዕና አጋንን ተወጡልን ብሎ በመጮህ በየጎዳናው በመጮህ የሚገኝ አይደለም። ብጽዕና ቅድስና እንዲህ አይደለም። ብዙ ጣውረድን አልፎ ጾሞ ጸልዮ ሀብትን ንብረትን ሁሉ ትቶ ማንነትን ሁሉ ለእግዚአብሔር ሰጥቶ እግዚአብሔርን ቅደም ከፊቴ ተብሎ ነው ብጽዕናና ቅድስና የሚገኘው። እንግዲህ ለቅዱስ ጴጥሮስ ይሄ የተሰጠው አንተ ብፁዕ ነህ። እኔ ብፁዕ ነኝ እያሉ ዛሬ እኔ ነብይ ነኝ እኔ ሐዋርያ ነኝ የሚሉት ከማን እንዳገኙት የኛ አባቶች ከዚያ ነው ብጽዕናውን። እንግዲህ በእግዚአብሔር ዘንድ ነው ብፁዕ ነህ የተባለው። በሰማይ ያለው የአባቴ መንፈስ ቅዱስ በሰማይ ያለው የባህሪ ሕይወቴ የባህሪ አባቴ የባህሪ ሕይወቴ
እኔም በእኔም ፈቃድ ነው የተገለጸልህ ሲለው መንፈስ ቅዱስ ገለጸልህ እንጂ ስጋና ደም ይህንን አልገለጸልህምና አንተ ብፁዕ ነህ የሚል ነው ያገኘው መልስ። እግዚአብሔር አምላካችን መልካሙን መስክረን እንድናልፍ ባለችን አጭር ዕድሜ ዘላለማዊ የሆነ ሽልማት የሚያሰጠውን ስራ እንድንሰራ እግዚአብሔር ይፍቀድልን። እኔም እልሃለሁ አለው። በዚህ ብቻ አላበቃም። ብፁዕ ነው ብሎም አልተወውም። እኔም እልሃለሁ አንተ አለት ነህ፣ በዚችም አለት ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች የሲኦል በሮችም አይበረታቱባትም፣ ማለት አይገለባብጧትም፣ አያሸንፏትም። የሲኦል ደጆች የሲኦል አለት ነህ ማለት ጠንካራነትን፣ አለት ማለት ጥንካሬን። አንተ አለት ነህ ሲለው ቤተክርስቲያኔን እሰራታለሁ ሲለው ሃይማኖቴን በአንተ አስፋፋለሁ ሲለው ነው። የሲኦል አበጋዞች አይበረታቱባትም ሲለው የሲኦል አበጋዞች የተባሉት አሁን እያደረጉብን ያለው ጣታቸውን በእንድም በሌላም ተስማምተው ሃይማኖታቸው የሰማይና የምድር ያህል ርቀት ልዩነት ኑሮት እያለ እነሱ ግን እኛን ለማጥፋት አንድ እጃቸውን አንድ አድርገው ኃይላቸውን አንድ አድርገው የሚያቃጥሉን የሚያሳድዱን ቤተክርስቲያናችን የሚያቃጥሏት እነሱ ናቸው የሲኦል አበጋዞች የተባሉ። ብዙ መስለው ሲታዩ ግን አይበረታቱባትም። እንደ ጉምተን ነው እንደ ጢስ በነው ያበቃሉ፣ ይጠፋሉ። ለናንተ አትፍሯቸው፣ ትንቢቱ ይፈጸም ዘንድ በእነሱ ላይ ደንዳናነታቸው የሲኦል አበጋዝነታቸውን በራሳቸው አረጋግጠው እንዲይዙ እናንተን ደግሞ ሰማዕትነታችሁን ልፈትን ነው እንጂ አይበረታቱባትም። ማጥፋት አይቻላቸውም። ብዙ እንደዚህ የሲኦል አበጋዝ ተብለው የተጠሩ ብዙ ነገስታት አልፈዋል። ወንበራቸውም መንግስታቸውም ተሽሯል። ቤተክርስቲያን ግን አሁንም አለችና እግዚአብሔር አምላክ አሁንም የሆነንብን ሁሉ አስቦ ጽናቱን ሰጥቶ ለነሱ ቢቻል እንግዲህ ለሱም የማይቻለው ነገር የለምና አይምሯቸውን ልቦናቸውን መልሶ አይናቸውን ገልጾላቸው እንደው ወደ ማንነታቸው እንዲመለሱ እግዚአብሔር ይፍቀድላቸው። አይናቸውንም አቅንተው አዩ አይደለም የሚለው መጽሐፉ መነሻችን። አይናቸውን ቀና አድርገው አይተው እንዲህ ማድረጋችን ኃጢአት ነው ብለው ተጸጽተው እንዲድኑ እግዚአብሔር ይፍቀድላቸው። እኛ ይጥፋ አንልም፣ እንዲጠፉ አባታችንም አላስተማረንምና ቤተክርስቲያኔን እሰራታለሁ ካለው በኋላ የመንግስተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው በሰማይ ታሰረ ይሆን። በጣም የሚገርም ነው። እንዳው አሁን ከጊዜው አንፃር ካልሆነ ሰው ሁሉ የቤተ መንግስት መክፈቻ ሊሰጠው ይችላል። ታማኝ ሆኖ አገልግሎ ጋሻ ጃግሪ ሆኖ የሀገር መክፈቻ የተለያዩ ምስጢራዊ የሆኑ የሀገር ሀብት የሚከማችባቸውን ቁልፎች ሊሰጠው ይችላል። የሰማይ ቁልፍ ግን የተሰጠው በየትኛውም የሃይማኖት ክፍል የለም። በእናንተና በእኛ ሃይማኖት በተዋሂዶ ንጽሕት ርቲት ሐዋርያዊት ኩላዊት ሕያዊት ሰማያዊት በሆነችው ሃይማኖት ብቻ ነው ሰማያዊ ቁልፍ ያለው። ለሌላ በየትኛውም መጽሐፍ ከየትኛው የሃይማኖት ክፍል ነው ይሄ የሚገኘው? እና የመንግስተ ሰማያትን መክፈቻዎች እሰጥሃለሁ ሲለው እነማን ናቸው እነዚያ ቁልፎች? ጾም ቁልፍ ነው፣ ለመንግስተ ሰማያት መግቢያ ይሆናል። መጾም መመጽወት ቁልፍ ነው፣ ለመንግስተ ሰማያት መክፈቻ ቁልፍ ነው ይሆናል። ፍቅር ትህትና ቁልፍ ነው፣ እግዚአብሔርን ማስቀደም ቁልፍ ነውና የመንግስተ ሰማያትን መክፈቻዎች እሰጥሃለሁ አለው። በዚህ ቁልፍ እግዚአብሔር አምላካችን እኛንም መንግስተ ሰማያት እንዲያወርሰን እግዚአብሔር ይፍቀድልን። በምድር የምታስረው አለ፣ በምድር የበየንከው የወሰንከው ኃጢአቱን ይቅር ያልክለት፣ ጾሙን የተቀበልክለት፣ ምጽዋቱን የጸለይክለት ወይም የሰጠህለት፣ መስዋዕቱን ያሳረክለት እርሱ በምድር የምታስረው ወይ ደግሞ በሰማይ የታሰረ ነው። በምድር የፈታው ማለት አሁን ከላይ የገለጽናቸውን ነገር የምታደርግለት በንስሐ ሕይወት መርተው ለቅዱስ ሥጋው ለክቡር ደሙ ያበቃኸው እሱ በሰማይ ሁሉ ይሆንለታል፣ የተፈታ ይሆናል። ምጽዋቱም ስጦታውም በሰማይ ይገኝለታል ሲል ነው።
የታሰረ ያለው ደግሞ በአንጻሩ በምድር የታሰረ ያለው አሁን እየተከናወኑ ያሉት ነገሮችን የሚደግፍ ብሎም የሚያደርግ የሚመራ በገንዘብም በእውቀትም ይህን የአእምሮውን ተጠቅሞ ለመልካም ማዋል ሲችል በክፉ ሁኔታ የሚያውለውን በምድር የታሰረ ያሰርከው ያለው እሱ ነው። ይህ ሁሉ እነዚህን ነገሮች የማይባሉ የማይደረጉ ነገሮችን ያደረገው ሁሉ በምድር ላይ የታሰረ ነው። በምድር ከታሰረ ደግሞ በሰማይም የተፈታ ነው። አትግደል እያለ ሲገል የታሰረ ነው በምድር ላይ። እዚህ በምድር የፈታው ሰማይ የተፈታ ይሆን ዘንድ የሚለውን ድምፅ እንዲያሰማን እግዚአብሔር ይፍቀድልን። እንግዲህ ሙሉ ቃሉን ማቴዎስ 16:13 አንስታችሁ እስከ 19 ስታነቡ የምታገኙት ነው። እንግዲህ በማለት ምድራዊና ሰማያዊ የሆነውን ፍጹም የክህነት ስልጣን ለቅዱስ ጴጥሮስ ሰጠው። በእርግጥም አምላክ ወልደ አምላክ ብፁዕ ነህ አንተ ብፁዕ ነህ ያለው ስለ እውነት በትክክል ለሚመሰክሩትና እውነትን በጊዜውና በሰዓቱ ለተረዱ ለቅዱሳን ጳጳሳት፣ ካህናት፣ ምዕመናን ሳይቀር የሚሰጥ ነው። ለጴጥሮስ ብቻ የተተወ አይደለም። እኛንም እንደው የቅድስና የብጽዕና ሥራ ሰርተን እንድናልፍ እግዚአብሔር ይፍቀድልን። በእርግጥ ለቅዱስ ጴጥሮስ ጌታም ስልጣነ ክህነትን የሰጠው ፍጹም እምነቱን በማየት ነው እና እምነት ብዙ ነገር ያሰጣልና በአዲስ ኪዳን የደብረ ታቦር መነሻ የሚሆነው እነዚህን ነገሮች ሁሉ እንትን ብሎ ነው። ይኸውም ስልጣነ ክህነት ከፍተኛ ኃላፊነት ያለበትና ሰማያዊ፣ ምድራዊ፣ መንፈሳዊና ስጋዊ ሀብት መሆኑን ለሚገባቸው አገልጋዮች ወይም ደግሞ ለሚያውቁ አገልጋዮች ለሚገባቸው የሚሰጥ የእግዚአብሔር በረከት መሆኑን የምንረዳበት ትምህርት ነው። በቃል የነገሩትን በግብር ማሳየት፣ ያልተረዱትን ማስረዳት የግድ ይላልና ማለት ነው። የግድ ይለናልና ጌታችን መድኃኒታችን ኢየሱስ ክርስቶስን በጠየቀው ጥያቄ መነሻ የጠየቀውን ጥያቄ መነሻ በማድረግ ለደቀ መዛሙርቱ አምላክ ወልደ አምላክ ብለው እንዲያምኑ ከሰማየ ሰማያት ወርዶ ለኛ ዋጋ መክፈሉን እንዲያምኑ መሆኑን በእግዚአብሔር መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ በጴጥሮስ አንደበት ላይ ከገለጸላቸው ለደቀ መዛሙርቱ በቅዱስ ጴጥሮስ አማካኝነት ከገለጸላቸው ከ6 ቀን በኋላ ይላል መጽሐፉ። ከ6 ቀን በኋላ ጌታችን ኢየሱስ ክርስቶስ ጴጥሮስን፣ ያዕቆብን፣ ወንድሙ ዮሐንስን ይዞ ለብቻቸው ወደ ረጅም ተራራ ወይም ደብረ ታቦር አወጣች። መልኩም በፊታቸው እንደ በረዶ ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስም ከነርሱ ጋር ሲነጋገሩ ታዩአቸው። ልብ በሉ፣ ከሕያዋን ሦስቱን ጴጥሮስን፣ ዮሐንስንና ያዕቆብን፣ ከብሔረ ሙታን ሙሴን ከሞቱት መካከል፣ ከብሔረ ብፁዓን ወይም ከብሔረ ሕያዋን ደግሞ ከተሰወሩት በአካለ ሥጋ ከተሰወሩት ኤልያስን። እንግዲህ በአካል ተሰውረዋል ብላ ቅድስት ቤተክርስቲያናችን የምታስተምረው ሄኖክ፣ ኤልያስ፣ ዮሐንስ ወልደ ነጎድጓድ ወይም ደግሞ እነ ቅዱስ ያሬድ ብዙ አሉ፣ በጣም ብዙ አሉ የተሰወሩ ከነሱ መካከልና ከነርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ጌታችን ኢየሱስን አቤቱ በዚህ መኖር ለኛ መልካም ነው አለው። ደው በዚያ እንድንኖር እግዚአብሔር ይፍቀድልን። እንዴ ከማያበድሩት ንጉሥ ጋር መኖር፣ እጽዋት፣ አይባን፣ ሰማይና መሬት አጠቃላይ ስነ ፍጥረት የሚታዘዙለት ንጉሥ ጋር መኖር እንዴት መልካም ነው። ታዲያ ለጴጥሮስ እንዴት አያስቀናው? ነገስታቱ ወረተኞች ናቸው። ምድራውያን ባለሀብቱ ወረተኞች ናቸው፣ ወይም እድሜ ዘመን ይገታቸዋል። የሥጋ ወረት አድሎ ባይኖርባቸው እንኳን እድሜ ዘመን ይገታቸዋል። እድሜ ዘመን ከማይገታው
ሰማያዊ ንጉሥ ከኢየሱስ ክርስቶስ ጋር መኖር ወረት ከሌለው ሰው እናት አባት እንኳን ሳይቀር ቢወድ እስከ መቃብር አፋፍ ነው፣ እስከ ቀብርድ ነው፣ እስከ ቀብር ድረስ ነው። አፈር መልሶ እስከ አፈር አልብሶ እስከ መመለስ ድረስ ብቻ ነው። እርሱ ግን በመቃብርም አብሮን አለ፣ በመቃብርም የማይለይ ትናንት ከእናታችን ማህፀን እናቶቻችን የተመገቡት የበሉት የጠጡት ሳይጫነን ጠብቆ ጊዜውን ጠብቀን እንድንወለድ ካደረገ በኋላ በስላሴ ልጅነት በአብ በወልድ በመንፈስ ቅዱስ ማህተም አትሞ ከጠበቀን በኋላም አድገን ለአካለ መጠን በቅተን መልካም ትዳር ይዘን ዘር እንድንተካ በስሙ አምነን ቅዱስ ሥጋውን ክቡር ደሙን ተቀብለን አንደበታችን ተከስቶልን ተምረን እዛ በኋላ ደግሞ በሞት ጊዜ በሱ ፈቃድ ተጠርተን በመቃብር አልፈን ሕያው የሆነውን ዘላለማዊ ቃሉን ምግብ አድርገን በመንግስተ ሰማያት እንደምንኖር ከሚያረጋግጥልን አምላክ ጋር መኖር የሚጠላ ማን ነው? ታዲያ በጴጥሮስ ትፈርዱበታላችሁ? አቤቱ በዚህ መኖር ለኛ መልካም ነው ብሎ ቅዱስ ጴጥሮስ እግዚአብሔርን ሲጠይቅ ታዲያ ምን ይፈረዳል? እንደው ይሄ ላልገባቸው እንደው ልንጸልይላቸው ይገባል። አዛኘን በእውነት ነው። እዚህ እንደዛ አለና ቅዱስ ጴጥሮስ ካንተ ጋር አቤቱ በዚህ መኖር ነው ያለው። አቤቱ በዚህ መኖር ለኛ መልካም ነው ካለው በኋላ ደግሞ መልካም የመሰለን ነገር ሁሉ በጉልበት እንዳናደርገው፣ በጭቅጭቅ እንዳናደርገው፣ በክርክር እንዳናደርገው መልካም የመሰለንን ነገር ቢኖር ቅድሚያ ለእግዚአብሔር ፈቃዱን መስጠት እንዳለብን ነገር ግን ብትወድ ነው አለ ቅዱስ ጴጥሮስ። በዚያ መኖሩን ከእርሱ ጋር መኖሩን ድርድር የለውም፣ አምኖበታል። ግን አንተ ከወደድክ ነው አለ። ብትወድስ 3 ቤቶችን በዚህ እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱንም ለኤልያስ ብሎ እርሱ እንግዲህ ቅዱስ ጴጥሮስ ጌታውን ተናገረ። በማን? በዚህ በታላቁ ተራራ በደብረ ታቦር። እርሱን ገና ይሄን እየተናገረ ሲናገር ሳለ ብሩህ ደመና መጥቶ ጋረዳቸው። እነሆ ከደመናው ውስጥ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት የሚል ቃል መጣ። ዝንቱ ውእቱ ወልድየ ዘአፈቅር ዘሎቱ ሰመርኩ ዘኪያሁ ስምዎ ብሎ የሥላሴ አንድነትና ሶስትነት የተገለጸበት ታላቅ ተራራ ሕያዋን ሙታን ብፁዓን በአካለ ሥጋ ያሉ በአካለ ነፍስ የነበሩ ከሙታን መካከል ያሉ በአንድነት በማህበር የተጠሩበት የታደሙበት የብርሃን ቀን ቅድም እንደገለጽ ነው። ሙሴን ከመቃብር ኤልያስን ከብሔረ ብፁዓን ከብሔረ ሕያዋን እነ ቅዱስ ዮሐንስን እነ ቅዱስ ጴጥሮስን እነ ቅዱስ ያዕቆብን በሥጋ ካሉ አገናኝቶ በአንድ ማህበር የባረከበት ብርሃነ መለኮቱን የገለጸበት ታላቅ ቀን ነውና በድጋሜ ሁላችሁንም እንኳን ለዚህ ታላቅ በዓል አደረሳችሁ። ደቀ መዛሙርቱም ሰምተው ይህን እንግዲህ ከላይ የተነገረው ምስክርነት ዝንቱ ውእቱ ወልድየ የምወልደው ልጄ እሱ ነው እርሱን ስሙት ብሎ አብ በደመና ሆኖ ምስክርነት ሲሰጥ ትእዛዙን እሱን ስሙት እሱ የሚላችሁን አድምጡ የሚል ቃል ሲመጣ ያን ቃል ሰምተው መቋቋም አልቻሉም። በግንባራቸው ፍግም ብለው ወደቁ። ፈርተው እጅግ በግንባራቸው ፍግም ብለው ወደቁ። ጌታ ኢየሱስ ክርስቶስም ቀርቦ ዳሰሳቸው። ተነሱ አትፍሩም አላቸው። ዓይናቸውንም አቅንተው አዩ ወይም ተመለከቱ። ነገር ግን
ከጌታችን ከኢየሱስ ክርስቶስ ብቻ ከእርሱ ብቻ በቀር ሌላ ያዩት ምንም ነገር አልነበረ ማለት ነው። ስለዚህ ማንም ሰው የቆመ ቢመስለው በራሱ ፊት በራሱ ሕይወት ሃይማኖትን ተረጉማለሁ ቢል ፈቃድ እግዚአብሔር ካልተጨመረበት የማይሆን ነውና አይናችን እሱ ይግለጽልን፣ ብሩህ አይን ይስጠን። አይናችን ብሩህ አድርጎ እንድናመልከው እግዚአብሔር ይፍቀድልን። ዛሬ አይኑ የሚያይለት ሰው ነው የጠፋው። አይን ይኳላል፣ የተኳላ አይንም ሞልቷል። መነጽሮቹም ማይክሮስኮፖቹም ዘመናዊ ቴክኖሎጂዎችም የረቀቀውን አቅርበው የረቀቀውን አጉልተው ያሳያሉ ተብለው የሚባሉ በሰው እጅ የተሰሩ ዘመናዊ መሳሪያዎች አሉ። ግን ማስተዋል አልተቻለም። ዓለም ማስተዋል ብትችል ኑሮ መድኃኒቷ አንድ ነገር ነበር። ልክ እንደ ቅዱስ ጴጥሮስ የሕያው እግዚአብሔር ልጅ አንተ ነህ ብሎ መስክሮ የእሱም ፈቃድ መጠየቅ፣ ከተቃጣው በሽታ ከተቃጣው መቅሰፍትም መዳን የሚቻለው ያ ቢሆን ነበር። ግን ዓለም ይሄን አልሆነችምና እኔና እናንተ የተዋሂዶ ልጆች ግን ይሄን በትክክል ተግባራዊ አድርገን ዘላለማዊና ሕያው የሆነውን ቃሉን ተመግበን ብሩህ አይኖችን ሰጥቶን አይተን እንድንጸድቅ እግዚአብሔር አምላክ ይፍቀድልን። ሁላችንም ውሳጣዊ አይናችን የሥጋ አይናችን ቢኳል ጥቅም የለውም። በተደጋጋሚ እንደሚነገር ውሳጣዊ አይናችን ብሩህ ሆኖ ዘላለማዊ ሕይወት እንድናገኝ እግዚአብሔር ይፍቀድልን። አመዘውኝ መሰለኝ። ወስብሐት ለእግዚአብሔር። ይቆየን። ማህበራችን ይባርክልን፣ ያስፋልን። ሁላችሁንም የመንፈስ ቅዱስ ልጆቻችን በድጋሚ እንኳን ለብርሃነ መለኮቱ ሰላም አደረሳችሁ። እግዚአብሔር አምላክ በያላችሁበት በረከትን ያድልልን። ይቆየን።